ስሜ አሰፋ እባላለሁ። አሰፋማ አለሚክ የመጣሁት ከደቡብ ብሔረሰብ ሲዳማ ክልል ነው። 33ኛ ክፍለ ጦር 4ኛ ብርጌድ። ያው የተሰጠን ተልእኮ ያው ጥቅምት 30 አካባቢ ያው ጥቅምት 30 አካባቢ ነው የተሰጠን። ከዛ መጣን ያው ሽሬ ነው መተን ቁጭ ያልን ማለት ነው። ሽሬ መተን ቁጭ ያልን። ከዛ ትናንትና አህዳችሁ ከዚህ አይደለችም ወደ አድግራት ነው ያለች ምናምን ተባል። ወደ አድግራት ነው እንቅስቃሴ ጀመረ ማለት ነው። ያው የተሰጠን ትእዛዝ ያው ወደ አህዳችን እንደምንር ነው ማለት ነው። ያው ውጊያ ምናምን እንዳለቀ ነው እኛ የምናውቀው ማለት ነው። በፊትም እንደዚህ ነው ያው መግለጫ ምናምን እንደዛ ነው የምንሰማ በሬዲዮ ማለት ነው እንጂ እኛ አሁንም እዚሁ ትግራይ ክልል ስለነበር እንደዚህ አይነት ኢንተርኔት ምናምን ማንጠቀም ማለት ነው። ግን ያው ውጊያ እንዳለቀ ምናምን ነው የምናውቅ ማለት ነው። ከዛ ወደ አድግራት አህዳችኋለች ወደ አህዳችሁ ነው የምትሄዱ ምናምን ተባለ ማለት ነው። ያው እንደ ወታደር ውጊያ እንዳለ እኔ አላውቅም ማለት ነው። ግን መሀል ላይ ደፈጣ ምናምን ሊያጋጥም ይችላል እንጂ ውጊያ እንደ ተደመሰሰና እንዳለቀ ነው የሚነገረን ማለት ነው። ከዛ ውጭ ግን ሌላ ምንም ነገር የለም ማለት ነው። መሬት ላይ ያለው እውነታ ያው መሬት ላይ ያለው እውነታማ ያው እንደሚታየው ነው ማለት ነው። ያው እንዳለ ነው ማለት ነው። አሁን እኛ ያው ወደ አህዳችሁ ሂዱ ተባልን። ትናንትና ተኩስ ተከፈተብን ማለት ነው። ከዛ ያው እኛም ወደ ጫካ ነው የገባን ማለት ነው። ቀጥታ መኪናዎችም ምናምን ተገለባበጡ። እኛም ወደ አህዳችን ነው የገባን፣ ወደ ጫካ ገባን። ያው ጫካም የሆኑ ወጣቶች አገኘን ማለት ነው። ያው እነሱን ወይ ሚሊሻ ወይ ልዩ ኃይል ወዳለበት አለዛ ደግሞ ወደ ሀውዜን የሚባል ቦታ ልዩ ኃይል አለ ይባላል ማለት ነው። እና ወደዛ ካለ ምሩንና ውሰዱ ምናምን አልናቸው ማለት ነው። ከዛ እነሱ እሺ ብለውን እየመሩን እያለ ያው ለሚሊሻ ነው ምናምን እጅ ሰጠን ማለት ነው። ያው ሰማይና መሬት ነው እንጂ ምክንያቱም እኛ አሁን ትግራይ ክልል ላይ እንደዚህ ይሆናል ግምት አልነበረንም ማለት ነው። አሁን እኛ ሽራሮ ነው የተቀመጥኩ ማለት ነው። ወደ 10 አመት ምናምን 2003 ገባው 2010 ነው ምናምን የወጣን ማለት ነው ከሽራሮ። ከዛ ወደ መተማ የሚባል ሀገር አዛ ተቀመጥ። ከዛ አሁንም ውጊያ እንዳለ እኛ የምናውቀው አይደለም ማለት ነው። ጥቅምት 30 ምናምን ይሄ ነገር የተነገረን ማለት ነው። ያው ተኩስ ደፈጣ አጋጠመን። ያው ተኩስ ከለ እኛ መድፈኛ ነን ማለት ነው። አጋጣሚ ክላሽም ከወራል አላወረድንም ማለት ነው። እዛው መድፉ ላይ ነበር ያለ ያው አጃቢ ምናምን የነበሩ ተኩስ መልስ መልሰዋል ማለት ነው። ከዛ እኛ ቀጥታ ወደ ጫካ ነው የገባን። እኛ ድጋፍ ሰጭ ነን። ሬሽንም አለ ማለት ነው። ሬሽን ድጋፍ ሰጭና ሬሽን ነን ማለት ነው። እኛ መድፈኛ ነን። መድፈኛ ጋር ሬሽን ተጭኖ ምናምን ነው አብሮ ምንል ማለት ነው። ያው ብዛቱን ይሄ ነው የማውቀው ነገር የለም። ስንመጣ ግን ወታደር በመንገድ ላይ ነበር ማለት ነው። ሽሬ አካባቢስ? ሽሬ አካባቢ ወታደር አለ ማለት ነው። ስንተኛ ክፍለ ጦር? አዛ 13ኛ መሰለኛለች። ብዙ ማናውቃቸው ግን 13ኛ ነው ያሉት ግቢ ስለነበር 13ኛ ነው ማለት ነው። ከእናንተ ጋር ግንኙነት የላቸውም እንደ እነሱ? ያው ግንኙነት አመራሮች ሊኖራቸው ይችላል። ታች ያለው ግን የምናውቀው ነገር አይኖርም ማለት ነው። ያው እኛ የኤርትራ ሰራዊት አለ ማለት ነው። አሁን እኛ ተኩስ ሰዓት ምናምን አልተካፈልንም ማለት ነው። ግን አሁን ስንመጣ በየመንገዱ አሁን የአድዋ ነው ማን የሚባለው ተራሮች ስር ከዛም የኤርትራ ሰራዊት እንዳለ ነው ማለት ነው። አንዱ የኤርትራ ሰራዊቶች አሉ ማለት ነው። ያው እኛ የራሳችን እንደምንጨፈጭፍ የምናውቀው አሁን ነው ማለት ነው። አሁን ስንያዝ ማለት ነው እንጂ መጀመሪያ አሁን እኛ እዛ ስንመጣ ትግራይ ያው ተወልጄ አድጌ ነው ማለት ትችላለህ ማለት ነው። ሽራሮ አካባቢ ነበርኩ ማለት ነው። እና ከኤርትራ ጋር ያው ጠምደ ነበር ሀገር የሚያውቁ ነው ማለት ነው። ግን አሁን እኛ እዚህ ስንመጣ ኤርትራውያኖችን እናገኛቸዋለን የሚል ግምት የለንም ማለት ነው። ግን አሁን ኤርትራዎች እንዳሉ ነው ማለት ነው። አሁንም አሉት? አንተ በአይን አይተሃል? አዎ አይቻለሁ። መንገድ ላይ አይቻለሁ። የእነሱ ሬንጀር አዎ የኤርትራ ሰራዊት ሬንጀር የለበሰ መንገድ ላይ አይቻለሁ። አሁን እኔ ማስተላለፍ የሚፈልገው ነገር ሚዲያ ላይ ያለው ነገርና መሬት ላይ ያለው ነገር አንድ አይደለም ማለት ነው። ምክንያቱም መሬት ላይ ያለው ነገር ያው ህዝብ ከህዝብ እየተባላ ነው ማለት ነው። ወገን ከወገኑ ትንሽ ትልቁን ነው የሚገል ማለት ነው። ወንድማማች ነው እየተገዳደልን ያለን። ይሄ ደግሞ ጥሩ አይደለም ማለት ነው። ሚዲያ ላይ ያለውና መሬት ላይ ያለው ነገር አንድ አይደለም ማለት ነው። ያው እኛ በህገ መንግስቱ የሰለጠን ነው ለሀገር ነው ማለት ነው። ለዳር ነበር ነው የቆምን ማለት ነው እንጂ እዚህ ለክልል ወይ ለእንትን አልቆምንም ማለት ነው። ቃለ መሃላችንም ይሄ ነው። ግን አሁን እየተደረገ ያለው ነገር ደስ የማይል ነው ማለት ነው። ምክንያቱም እኛ ስንሰለጥን ሰንደቅ ዓላማ ይዘን ምን ለሀገር ለዳር ነበር ነው እንጂ እዚህ እንደ ትግራይ ወይ ለሌላ ብሔር አይደለም ማለት ነው። ግን አሁን እየተደረገ ያለው ነገር በአሁን ላይ ያለው ስርዓት ግን አሁን ደስ የማይል ነው ማለት ነው። እኛ እኮ አሁን አንተ የምትለኝ ውሸት ነገር ነው ማለት ነው። አዛ የሚወራው ነገር ውሸት ነው ማለት ነው። አሁን የኤርትራ ሰራዊት
ትግራይ ክልል አለ ብሎ የሚያስብ የኢትዮጵያ ሕዝብ ያለ አይመስለኝም። ምክንያቱም በሚዲያ እየተገለጸ ያለው የህግ ማስከበር እንጂ የኤርትራ ወታደር ወደዚህ እንዳልገባ ነው ማለት ነው። ግን እዚህ እየተደረገ ያለውና አላይ መሪ የሚሰጠው መግለጫ ግን ያው ውሸት ነው ማለት ነው።